ወይ በስመ አብ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ ይውጣልሽ። በደንብ ተናገሩ። ተስከቻይ ማልቀስ እንኳን ብዙም ይቅርብኝ እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው እፈልጋለሁ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሺንግ ተሰራ አይደለ ወይ ሶፋ ግዛ ወይ ፍሪጅ ግዛ ወይ ቁም ሳጥን ግዛ ወይ አልጋ ግዛ አልኩት። 4 አማራጭ ሰጣሁት። ቤቱ ፊኒሺንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር 100,000 60,000 እየሰራሽ ያላለፈልሽ እኔ ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግርህ አልችልም። ለምን እንደዚህ ትለኛለህ? እስከ ዛሬ የሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው ስሙ። ባለቤቴ ቸርዬ ነው የምለው። ቸርዬ የኔ አባት እለዋለሁ። በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ የቆጠርኩኝና በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለው ያው በቃ በዛ የተነሳ እኔ ጋር የላክሽው ብር እንደውም የ2 ዓመት አይሞላም የ3 ዓመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ። የሚያውቁ ሰዎች ይናገራሉ። ራሱ እኔ ለልጄ 7 ዓመት በጣም ልደርስለት በጣም ብዙ ለፍቼ ነበር መውጣ ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቼዋለሁ። ከዛ ፕሮሰስ ጀምሬያለሁ። ልመጣ ነው እኮ ለምን እንደዚህ ትለኛለሽ ስለው ሶፋውንም አልገውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዢዋለሽ አለ። ምን አልኩት? አሁንም ስመጣ የኔን እጅ ነው የሚጠብቀው? እኔ እኮ እጄ ላይ የለኝም ያለኝም ካርጎ አድርጌያለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋር የላክሽው ብር የ3 ዓመት አይሞላም የ2 ዓመት አይሞላም። በቃ እነኛ ነገሮች ብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰቤ ጋር እንዲደርስ አድርጌ አላውቅም ነበር። ግን ያ በቃ መጨረሻው ደረጃ ላይ ሲደርስ እናቴ የለችም፣ እናቴ ያለች አባቴ የለ። ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም አለ። እግዚአብሔር ይስጠው። እንደውም እሷ ጋር ያለው ብር ይበልጣል። እኔ ጋር የላከችው እኮ 1 ሚሊዮን አይሞላም ማለት እኔ ጋር የላከችው እኮ 1 ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67,000 ነው። ስለዚህ እኔ እንግዲህ 67,000 ብሰራ አስባ መታመም አለ፣ ሳውዲ ህገወጥ ነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው 2,000 ከሆነ የምሰራው ደግሞ 2,000 ነው የምሰራው እለዋለሁ። 1,500 ከሆነ 1,500 ነው። ከዛ እሱ የምሰራው በ2,500 ነው። 2,500 ሲባዛ በዚህ በ5 ዓመቷ 3 ሚሊዮን ምናምን ትሰራለች። እኔ ጋር የላከችው 1 ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ሁሉንም ሳያስብ ማለት ነው እኔ ጋር የላከችው ይሄ ነው ብሎ ከዛ ሲል ተውት ነው ያልኳቸው። በህግ መጠየቅ ይችላል ገብቷል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ፣ ግን ተውት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም 80 ላይ ሆኖ አመቴን ሊያስብ ሆነ። ገብቷል። አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ 80 ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ 80ውን አውርዱልኝ አልኩኝ። ይፍታኝ አልኩኝ። ገንዘብሽ ስባል ተውት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ እመብርሃን ተጠብቀው። በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንዲረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የሱን ክፉ እማምላክ ለኔ ታድርገው። ክፉን መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ተውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጄን ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር። ስለምን በስድብ ሸኘኝ። ጥያቄ የሻ ደውልባት። በጣም ያሳዝናል። እንግዲህ የሺ ይሰማል፣ እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ፣ ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላችሁ። ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። እንጠይቃት ነገር ነበረ። ቤቱ የማን ነው?
በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ ያንቺም ነው የሚል ጥያቄ መጣልሽ ጠይቃ ነበር። የሽ እንኳን ቤቱ የት ነው የተሰራው? እዛው ማጀቴ ከተማው ነው አይደለም? ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ነው? አዎ ቦታው የአያቱ ነው። አያቱ ናቸው የሰጡት። አሃ ቤቱን ግን የሰራሽው አንቺ ነሽ? የጋራ እንበለው። የጋራ አይ ገብቶኛል። ስለዚህ ፊኒሽንግ ብቻ ነው። እኔ በግሌ ፊኒሽንግ በግሌ ነው። ቤቱን የጀመርነው እዛው እየኖርን ነው። እዛው ጀምረነው ጣራና ግድግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳውዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤትም ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውልሽ አንደኛ አንቺ በስደት እያለሽ አባትሽን አጠሻል። የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር። በጣም አክብሮት አለን። ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ ያንቺ ታሪክ ይባላል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች በተለይ የአማራው ታሪክ ነው። እኔ ሁልጊዜ እናገራለሁ። አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለብሽ። እዛው እያለሽ አልተግባባችሁም ማለት ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጭ በቃ ይጃለሽ። እሱ ያላደረገው